በብራዚል ባህያ ግዛት ሳልቫዶር ከተማ የሚገኘው የክርስቶስ መልክ መለወጥ ደብረ ታቦር ካቴድራል ባዚሊካ በአገሪቱ ከሚገኙ ጥንታውያን አብያተ ክርስቲያናት አንዱ የሚባልና በኢየሱሳውያንም የታነጸ ነው። ካቴድራሉ አሁን ላይ በአገሪቱ ከሚገኙ በቅርስነት ከተመዘገቡ መንፈሳዊ ስነ ህንፃዎች መካከልም አንዱ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝት ፕሮግራማችን በዓለማችን የካቶሊክ ምዕመናን ብዛት በመጀመሪያ ደረጃ በምትቀመጠው ደቡብ አሜሪካዊቷ ሀገር ብራዚል ከሚገኙ የ17ኛው ክፍለ ዘመን የካቶሊክ አብያተ ክርስቲያናት መካከል አንዱ የሆነውን የሳልቫዶር ካቴድራል ባዚሊካ በመባልም የሚታወቀውን የደብረ ታቦር የክርስቶስ መልክ መለወጥ ካቴድራል ባዚሊካን ልናስቃኛቸው ወደድን። አብራችሁን ቆዩ። የደብረ ታቦር የክርስቶስ መልክ መለወጥ ካቴድራል ባዚሊካን ያነጹት ኢየሱሳውያን ብራዚል የመጡት በፈረንጆቹ 1549 ነበር። በወቅቱም ብራዚል በፖርቹጋል ቅኝ ግዛት ስር ነበረች። ኢየሱሳውያኑም በአገሪቱ መንፈሳዊና ማህበራዊ ስራዎችን እየሰሩ በመቆየት የመጀመሪያውን ካቴድራልም ሳልቫዶር አካባቢ አንጿል። የክርስቶስ መልክ መለወጥ ካቴድራል ባዚሊካ አሁን በታነጸበት ቦታም ቀድሞ ሌሎች 3 አብያተ ክርስቲያናት ታንጸው ነበር። የመጨረሻው ቤተክርስቲያንም ደቾች ብራዚልን በወረሩበት ወቅት ወድሟል። ፖርቹጋል ብራዚልን በፈረንጆቹ 1625 መልሳ በተቆጣጠረችበት ወቅትም ኢየሱሳውያን ያነጿቸው ስነ ህንፃዎች ቤተክርስቲያኑን ጨምሮ ከፍተኛ ውድመት ደርሶባቸው ነበር። የቀሩትን ህንፃዎች ደግሞ ሆላንዳውያን እስከ ፈረንጆቹ 1654 ድረስ የውጊያ ቦታ አድርገው ተጠቅመውባቸዋል። ኢየሱሳውያን ያነጹት በመውደሙና በመዘረፉ ተስፋ ሳይቆርጡ መልሰው በመሰብሰብ በፈረንጆቹ 1657 አሁን የሚታየውን የክርስቶስ ግልጠት ካቴድራል ባዚሊካን መሰረት ድንጋይ ያስቀመጡ። ከቤተ ክርስቲያኑ ህንጸት መጠናቀቅ በኋላም በአካባቢው ቤተ ጸሎትን ጨምሮ የምንኩስና ሕይወት መማሪያ፣ አነስተኛ ትምህርት ቤትና ሌሎችም ታንጸዋል። ኢየሱሳውያን በብራዚል በመንፈሳዊና በማህበራዊ ስራዎች እየተንቀሳቀሱ በነበረበት በፈረንጆቹ 1759 ከሀገሪቱ እንዲወጡ ተደርጓል። የንጹት ኮሌጅም የወታደሮች ካምፕ ተደርጓል። በቤተ ክርስቲያኑና በአካባቢው ይኖሩ የነበሩ ካህናት፣ ወንድሞች፣ ተማሪዎችና ምዕመናንም ለተወሰነ ጊዜ ታስረዋል። አዲስ አስተዳዳሪ ከፖርቹጋል መምጣቱን ተከትሎም በቤተ ክርስቲያኑ አካባቢ ይኖሩ የነበሩ ማህበረሰቦች ወደ ሌላ ቦታ እንዲዘዋወሩ ተደርጓል። የቤተ ክርስቲያን መስታወቶችና በርም ታሸጉ። ኢየሱሳውያን የገነቡት ኮሌጅ በፈረንጆቹ 1905 ሰሜናዊ መሰረቱ ሲቃጠል ቤተ ክርስቲያኑም ከህንፃዎቹ መካከል የቀረው ብቸኛው ሆነ። ኮሌጁ በሜዲካል ትምህርት ቤትም እንዲተካ ተደረገ። ይኸው የኢየሱሳውያን ሥራ ውጤት የነበረውም ቤተ ክርስቲያን በፈረንጆቹ 1933 እንዲፈርስ በመደረግ አዲስ ካቴድራል ታነጸ። አሁን የሚታየው የክርስቶስ ግልጠት ካቴድራል ባዚሊካ የሚገኘው በሳልቫዶር ከተማ ታሪካዊ ቦታ ነው። የቤተ ክርስቲያኑ የፊት ገጽታ ከፖርቹጋል በመጡ ድንጋዮች የታነጸ ነው። በፊት ገጽታውም 2 ትናንሽ የደወል ማማዎች ይታያሉ። በክርስቶስ መልክ መገለጥ ካቴድራል የፊት ገጽታ ላይ የኢየሱሳውያን ገዳም 3 ቅዱሳን ማለትም የሎዮላው ቅዱስ ኢግናጢዮስ፣ ፍራንቺስኮስ ዛቪየርና ፍራንቺስኮስ ቦርጊያ መንፈሳዊ ሐውልቶች ይታያሉ። የክርስቶስ ግልጠት ካቴድራል ባዚሊካ የውስጥ ገጽታ ልክ እንደ ውጭ ሁሉ ከፖርቹጋል የመጣው ሎይዝ ከተባለ ድንጋይ የታነጸ ነው። አንድ መተላለፊያ ብቻ ሲኖረው መቅደሱም አነስ ያለ ነው። በቤተ ክርስቲያኑ ግድግዳዎች ላይ እንደ ቤተ ጸሎትነት እንዲያገለግሉ በርካታ መንፈሳዊ ምስሎች ይታያሉ። በእነዚህ ቤተ ጸሎቶች ውስጥ የሚገኙት መንፈሳዊ ምስሎች ከ16ኛው እስከ 18ኛው ክፍለ ዘመን ባለው ጊዜ ውስጥ የነበሩ ናቸው። ከነዚህ ምስሎች ውስጥ 2ቱ ኢየሱሳውያን ባነጹት የ16ኛው ክፍለ ዘመን ቤተ ክርስቲያን ውስጥ ይገኙ የነበሩ ናቸው። በዋናው ቤተ ጸሎት ውስጥም ሌላ የ17ኛው ክፍለ ዘመን ምስል ይታያል። ቀድሞ የነበረውና በኢየሱሳውያን የታነጸው ቤተ ክርስቲያን የማጥመቂያ ስፍራ አልነበረውም።
ቤተክርስቲያኑ በፈረንጆቹ 1933 መልሶ ከታነጸ በኋላ ግን በባዚሊካ ውስጥ የማጥመቂያ ስፍራ ተሰርቷል። የኢየሱሳውያኑ ቤተክርስቲያን ምንም እንኳን በአሁኑ ወቅት የማይገኝ ቢሆንም በቅኝ ግዛት ትገኝ በነበረው ብራዚል በተለይም በሰሜን ምስራቅ አካባቢ የታነጹት አብያተ ክርስቲያናት ዋና መነሻቸው መሆን የቻለ ነው። በክርስቶስ መገለጥ ካቴድራል ባዚሊካ አስገራሚ ነገሮች መካከል አንዱ የካህናት መዘጋጃ ክፍል ወይም ሳክሪስቲ የሚባለው ነው። ይኸው ክፍል ከፈረንጆቹ 1694 ጀምሮ የነበረ እንደሆነም ይነገራል። የካህናት መዘጋጃ ክፍሉ ግድግዳዎች፣ ወለሉና በውስጡ የሚገኙ ንዋየ ቅዱሳት እጅግ ያጌጡም ስለመሆናቸው እንዲሁ ይነገራል። በዚሁ ክፍል ብቻ 3 መቅደሶች ሲገኙ በባሩክ የሥነ ሕንፃ ጥበብም ያጌጡ ናቸው። በዚሁ አስገራሚ ክፍል ውስጥ የሚገኙ መንፈሳዊ ምስሎችም የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕይወትን የሚያንጸባርቁ ናቸው። በተጨማሪም የኢየሱሳውያን ገዳም ቅዱሳን ምስሎች በዚሁ ክፍል ውስጥ ይገኛሉ። ደብረ ታቦር የክርስቶስ መልክ መለወጥ ካቴድራል ባዚሊካ በውስጡ ከሚገኙ ንዋየ ቅዱሳት በተጨማሪ ቤተክርስቲያኑ የሚገኝባት የባህያ ግዛት 3ኛ ገዢ ሜም ዳሳላ ዘላቂ ማረፊያም ከላይኛው መቅደስ በታች ይገኛል። የደብረ ታቦር ካቴድራል እንደ ፈረንጆቹ አቆጣጠር ከተጀመረበት 16ኛው ክፍለ ዘመን አጋማሽ ጀምሮ አሁን እስካለበት ጊዜ ድረስ ለበርካታ ጊዜ ሲታነጽና ሲወድም ቆይቷል። ቤተክርስቲያኑ እንደ ካቶሊክ ቤተክርስቲያን መንፈሳዊ አገልግሎትን ሲሰጥ የቆየ ቢሆንም በተጓዳኝ ደግሞ ማህበራዊ አገልግሎቶችንም ሲሰጥ ቆይቷል። ለዚህም ኢየሱሳውያን አንጸውት የነበረ በኋላ ላይ የወታደሮች ማቆያ ነውና በመጨረሻም በእሳት አደጋ የወደመው ኮሌጅ ትልቅ ምሳሌ ነው። ደብረ ታቦር የክርስቶስ መልክ መለወጥ ካቴድራል በዚሁ ጥንታዊ ታሪኩና አገልግሎቱም በብሔራዊ ታሪክና ጥበብ ቅርስነትም በፈረንጆቹ 1938 ተመዝግቦ ከዓለማችን ቅርሶች መካከል አንዱ ለመሆን በቅቷል። ቤተ ክርስቲያኑ ከመንፈሳዊነቱና ከታሪክ ቅርስነቱ በተጨማሪ በአሁኑ ጊዜ በሮቹን አልፈው የቤተ ክርስቲያን ምስጢራትን ለመቀበል የሚመጡ ምዕመናንን እያገለገለ የካቶሊክ ቤተ ክርስቲያንን ተልዕኮ በመወጣት ላይ ይገኛል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካዮቻችን በዛሬው ዓለም አቀፍ ቅኝታችን በደቡባዊ አሜሪካዋ ብራዚል ባህያ ግዛት ሳልቫዶር ከተማ የሚገኘውን በአገሪቱም ካሉ ጥንታውያን አብያተ ክርስቲያናት መካከል የሚመደበውን በቅርስነት የተመዘገበውና ኢየሱሳውያን በብራዚል ስለነበራቸው መንፈሳዊ አስተዋጽኦ የታሪክ ምስክር የሆነውን በሚገኝባት ከተማ ስምም የሳልቫዶር ካቴድራል ባዚሊካ በመባል የሚታወቀውን ደብረ ታቦር የክርስቶስ መልክ መለወጥ ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።